የትንሣኤው በኩር የሰው ልጆች ሕይወት ኢየሱስ ክርስቶስ ተነስቷል በእውነት። በዝግ መቃብር ውስጥ ተነሳ ሳይከፍተው አዳምንም ከሞት ከሲኦል አወጣው። በትንሣኤው ተነስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን። በትንሣኤው ተነስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን። አባቶች ዛሬ እንግዲህ በቅዳሜ ሹር የተገናኘ ነው በመምህራችን በመምህር ዘመድኩን ከጀርመን ሀገር ያለ መምህር ቤተክርስቲያናትን በማገዝ የሚታወቅ ታላቅ አባታችን በእሳቸው አስተባባሪነት የክርስትና ስማቸው አክሊለ ገብርኤል ይባላል። በእሳቸው አስተባባሪነት አሜሪካ የሚኖሩ ሙሌ የሚባል ከነቤተሰቦቹ ያበረከቱት ነው። ይሄ 70 ሺህ ብር የተገዛ በሬ ነው። ጸሎት እንድታደርጉና እንድትቀበሉ። ማርያም ገብረ ጊዮርጊስ ወለተ ሰንበት ወልደ ዮሐንስ ፍቅርተ ማርያምና ገብረ ስላሴ የሚል ክርስትና ስማቸው ደርሶናል። እነዚህን ሰዎች ባሉበት እግዚአብሔር አምላካችን ያው ለኛ ሲል ነው ደሙን ያፈሰሰ የተሰቃየ የተገረፈ የተሰቀለው የሞተው ለኛ ሲል ነውና ባሉበት ቦታ በበረከት በጸጋ እንዲጠብቅልን እየተመኘነ እንግዲህ እውነት ነው እኛ በበረሃ ፀሐዩ እያቀለጠን የሚጠይቀን ሰው አጥተን መቼስ እንደ ቤታችን እየሆነ ነው የምንኖረው። ዛሬ ግን ወገኖቻችን ደርሰውልናል። ምክንያቱም እኛን የሚከተሉ ብዙ ደካማ የሚቀምሱት የሚልሱት ያጡ ዓመት በዓል ሲያለቅሱ የሚውሉ ቤታቸው ተዘግቶ የሚውል ብዙ ነዳያን ስላሉ እነኛ ይችንን ነገር ትንሽ ነገር ካገኘነ አይናቸውን መልሰን እንውላለን ማለት ነውና ባሉበት በሰላም ይጠብቅልን። አሜን። እንበለደው ወህማም እንበለጻማ ወድካም አመ ከመዮን ያብጻን ያብጻይክሙ እስከ ዕለተ ትንሣኤ በፍስሐ ወሰላም አቡነ ዘበሰማያት። ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔ ዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔ ዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ገዳዩ ሞት በእርሱ ድል መንሳት ተዋጥህና ሰንሰለቴን ቀንበሬን ተካው በበገና ሞት ሆይ መውጊያ የታል እያልን ምንዘምር መስቀልህ ጦር ስምህ ጋሻችን ሆኖልን ነው ዳነን የምንለው ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔ ዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ
የትንሣኤው ጌታ ተሻግረኸናል ስላሻገርከን ለዘላለም በመቃብር ሞት ይዘን ከቶ አልቻለም። ኃይለኛውን በኃይል አስረው ላይፈታ ዘመርንልህ አሸናፊ ነህ የኛ ጌታ ከፍ በል በእልልታ ሄዶ ነገሩ አውሮ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ነው አይረታ ማኅተሙን የፈታ የትንሣኤው ጌታ ሞቶ ማዳን ለማን ተችሏል ካንተ በቀር ጌትነት ስራ ይኖራል ሲመሰክር ወዳጄ ሆይ ውበት ውብ ነው የሚያበራ ተጨነቀ ተንቀጠቀጠ ጠላት ፈራ እጾም ያንተ ስራ ሄዶ ነገሩ አውሮ ለዓለም ተነስቷል በዚህ የለም ተነስቷል በዚህ ዛሬ እንኳን አውጥተርፎ ቢሞላም ሩብ በርበሬ እንኳን እስቲ ቀምሳችሁ የሚል በሌለው ሰዓት ላይ ይህን ያሰቡልንን ወንድሞቻችን እህቶቻችን በሰላም ሀገራቸው እንዲገቡ ያድርግልን። አሜን። በውጭ ነው ያሉት ለሀገራቸው ያውቃቸው። አሜን። አሁንም እነሱም ካሰቡት ላይ ልባቸው ያስተውለናቸው ያድርስልን። አሜን። እንዲሁም ከስር ጀምሮ እህል ተሸምቶ ተፈጭቶ እስከሚቦካ ድረስ እስከሚገገር ድረስ እናብር ያለሁ ፈጣሪ ይጠብቃቸው። አሜን። የዛሬ ዓመት በሰላም ያደርስ። እንደተባለው እንግዲህ በዚህ ልክ ተሰባስበን እንደዚህ በአንድ ሆነን ደቀ መዛሙርቱም ነዳያንም ሌሎቻችሁ በዚህ በጋራ የትንሣኤ በዓልን እንድናከብር እንግዲህ የፈቀደልን እግዚአብሔር ነው። እግዚአብሔር ደግሞ እነማንን ሰጥቶ እነ መምህር ዘመድኩንና ሌሎቹ ቤተሰቦችን ወይም ደግሞ አጋሮችን በመስጠት እግዚአብሔር እነሱን አነሳስቶ እኔና እናንተ በጋራ ትንሣኤው እንድናከብር ሆነናልና በእውነት ለእነዚህ ወንድሞቻችን ዘመዶቻችን ለመምህር ዘመድኩንና ለሌሎቹ ጓደኞቹ በእውነት የነፍስ ዋጋ ያድርግልን። እነሱንም ባሉበት ሁሉ እግዚአብሔር ይጠብቃቸው። ምንድነው መምህር ዘመድኩንን የማውቀው እኔ ከ10 ምናምን ዓመት በፊት ነው። ዩኒቨርሲቲ ላይ በነበርኩበት ወቅት መጻሕፍቶችን ይለቃል በየቀኑ ስንክሳር ሌሎችም እና እሱን በማንበብ እኔ ያወቁት እሱን እከታተለዋለሁ። እጅግ በጣም ዘወትር ነው ሚዲያ ላይ የምንገናኝ ማህበራዊ ሚዲያ ላይ እና እጅግ በጣም ለቤተ ክርስቲያን ፈርጥ ጌጥ የሆኑ ትምህርቶችን ይለቅ ነበርና በዚህም ላይ እርሱም የቤተ ክርስቲያን አለኝታ ነው። ተገናኝተን ይህ በዓል በዚህ መልኩ እንድናከብር ደቀ መዛሙርቱም ደግሞ በጋራ ሆነው እናቶቻቸውን ቤተሰቦቻቸውን ትተው ከዚህ ነው የሚያከብሩትና በመላክ ይህንን ሁሉ በጎ አድራጎት ስላደረጉልን በእውነቱ
እግዚአብሔር አምላክ ጸጋውን ክብሩን ያድልልን። አሜን። ዮሐንስ ወለተ ሰንበት ወልደ ዮሐንስ ፍቅርተ ማርያም ገብረ ሥላሴ እነዚህ ሰዎች ምንድነው የሚፈልጉ ከኛ? ጸሎት ብቻ። አሁን ጠብቁልን ብለን ዳዊት አንዲት አቡነ ዘበሰማያት መድገም ማለት ነው። አሁን ከኛ የሚፈልጉ በዚህ አዳራሽ እንድንሰባሰብ ያደረገን ይህችም አዳራሽ ተሰርታ በሰንበት ትምህርት ቤት እንደዚህ እንድንሰባሰብላት የሆነችው የሰንበት ትምህርት ቤት የራሱ የቻለ ሰንበት ትምህርት ቤት በመኖሩ ነው እና ሰንበት ትምህርት ቤቱንም እግዚአብሔር ያስባልን። አይተውናል፣ ከነሱ ጋር ይውለናል፣ እነርሱም ከኛ ጋር ሆነዋል እና ወደፊት ደግሞ ከዚህ ሰንበት ትምህርት ቤት ጋርና ከሰበካ ጉባኤው ጋር በመሆን ብዙ ስራዎችን እንሰራለን ብዬ አምናለሁ እና እግዚአብሔር አምላክ በእውነት ያነሳሳን እሱ ነው፣ ያነሳሳቸው እሱ ነው። አሁንም ደግሞ ወደፊት አነሳስቶ ብዙ ስራዎችን ሰርተን በእውነት ቤተክርስቲያንን እናስገለግል ለትውልድ ትውልድ የሚበቃ ብዙ ስራዎችን የምናስቀምጥ ያለው እግዚአብሔር አምላክ ይቀበልልን። አሜን። የበላን ከሰጋችን እግዚአብሔር አምላክ የዛሬን በሰላም ያደርስልን፣ ይቀበልልን፣ ያሳርግልን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ኢየሱስ ክርስቶስ ሰራያት ይዋዳ ሁሉ ዘገማይ ሰራያት እግዚአብሔር ቀጣይ በተመሳሳይ መርሃ ግብር እንድንገናኝ እግዚአብሔር አምላክ መልካም ፈቃድ ይሆንልን። አክብራችሁ በመገኘታችሁ ደስ ብሎናል። እግዚአብሔር አክብላችሁ በሰላም ወደ የበዓታችሁ እንድትገቡ እግዚአብሔር መልካም ፈቃዱ ይሁን። እግዚአብሔር ይስጥልን። ደህና ዋሉ። ቸርን ሰንብት። በመተከል ሀገረ ስብከት የምትገኘው ሰላም አርጊው ቅድስት ድንግል ማርያም ቤተክርስቲያን ይህች ናት። ይህችን ቤተክርስቲያን በመደገፍ አስተዋጽኦ ያደረጋችሁ ሁሉ እግዚአብሔር ጸጋውን ፍቅሩን ያድልልን። ባላችሁበት ቦታ ሁሉ ቤተሰቦቻችሁን ይጠብቅልን እንላለን። በሰላም አርጊው ቅድስት ድንግል ማርያም ቤተክርስቲያን ሰንበት ትምህርት ቤት ስም እጅግ እናመሰግናለን። ቀጣይ በተለያየ መርሃ ግብር እንደምንገናኝ ተስፋ እናደርጋለን። እንወዳችኋለን። ደህና ሁኑ። ቸርን ሰንብት። መልካም የትንሣኤ ጊዜ። እንግዲህ መጪው ሁሉ በትንሣኤነት የሚታሰብ ሳምንታት ናቸውና ጊዜያቱ ሳምንታቱ በሰላም ይሁኑ እንላለን። ጸጋውን በረከቱን ያድርግልን።